ዝና ያበበ ለምሳሌ እና ምንነሽ ነው? ብሩክ ተገኘ። ብሩክ ያንቺ ባል የነበረው? አይ ፍራታ፣ ብሩክ ተገኝቷል እያልኩሽ ነው። ማን ነገረሽ? ዝና። እነ ዝና ይዘውት ነበር። እስካሁን በህይወት ነው የተገኘው? አዎ እነ ዝና በህይወት ይዘውት ነበር፣ ግን ሳያመልጣቸው አይቀርም። ለአበበ ደንበሳ ልጅ ለዝናና ለግብረ አባሮቹ ከባድ ሽንፈትና ውርደት ኪሳራም ገጠማቸው። በዚህም የተነሳ እጅግ ስለተናደዱ እንደገና ምሳሌን አግተዋትም ነበር። ጀግኖቹ እነ መድብል ብሩክን በህይወት አገኙት፣ አስመለጡትም። ብሩክ በቆየባቸው ጊዜያቶች ጉዳት ስለደረሰበት ለማገገም ሆስፒታልም ገብቶ ነበር። ብሩክን ለማስመለጥ በተፋለሙ ጊዜ ጽንፈኞቹ በሞገስ ላይ ትንሽ የማይባል አደጋ እንዳደረሱበት ነው። በዛም የተነሳ ሞገስ በሆስፒታል ይገኛል። ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ የፊራኦል ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የከበረ ሰላምታችን ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋብዝን። ቪዲዮንም እስከ ፍጻሜ እንድታዩ በትህትና እንጠይቃለን። ዛሬም በአዲስ ቪዲዮ መተናል። በምሳሌ ድራማ ልናጋራችሁ ወደድ ነው። እጅግ በጣም ልብ አንጠልጣይ በብዙ ግንዛቤ በመስጠት በማዝናናትም የታወቀውን የምሳሌ ድራማን ልናጋራችሁ ወደድ ነው እና እንግዲህ በድጋሜ አብራችሁን ቆይታ እንድታደርጉ በአክብሮት ጋበዝኩ። ዝና በደረሰበት ሽንፈትና ከባድ ኪሳራ እጅጉን እየተፍጨረጨረ እየተናደደ ይገኛል። ከዛም የተነሳ እንግዲህ ለግብረ አባሩ ለአጋሩ እንግዲህ ደውሎለትም የሆነውን ሁኔታ ሲያስረዳው ሲነግረውም ነበር። በዛም እጅጉን እንደተናደደና ቀድሞውኑ ብሩክን ብናጠፋው ብናስወግደው ኖሮ ይህ ሁሉ ባልሆነ እያለም እየተቆጨም ነበር። አሁንም እንግዲህ እጁን ከመሰንዘር አልታቀበም። በቅድሚያም እንግዲህ ዝና ያመራው እዛው በምትገኘው በአንድ ታጋች ሴት ወጣት ልጅ እግር ላይ ነው። እንግዲህ የሁሉንም ንዴት እና ብሶት እሷ ላይ እየተወጣ ይገኛል። በአካውንት ይህን ያህል ብር ቤተሰቦችሽ ያስገቡ፣ ካልሆነ እበቀልሻለሁ፣ አድርጌ የማላውቀውን ነገር ነው በህይወቴ እንግዲህ ያላደረግኩትን ነው የማደርግብሽ ሁሉ እያላት እየዛተባትም ነበር። እጅግ በጣም ደስ የሚል ዜና ነው። ከብዙ ልፋትና እንግልት ከብዙ ቻሌንጅ በኋላ እነ መድብልና ወዳጁ እንዲሁም ሞገስ ተሳክቶላቸው ብሩክን በህይወት ለማግኘት እና ለማስመለጥ ችለዋል። ብሩክ ምንም ቢሆን ቢደክምም እዛ በቆይታ ባለው ጊዜ እንግዲህ ከምግብና ከውሃ ጥማትም ከተለያየ ነገር የተነሳ የደከመ ቢሆንም ነገር ግን ነፍሱ ሳትወጣ በህይወት እያለ ለመድረስ ችለዋል። እንዲሁም አስመልጠውታል ማለት ነው። አሁንም እንግዲህ በሆስፒታል ነው የሚገኘው። በቂ እንክብካቤ እየተደረገለት ትሪት እየተደረገ ይገኛል። እናም ማምሻውንም ወደ ቤት እንደሚመለስ ነው የተገለጸው። ሞገስም በጽንፈኞች በደረሰበት አደጋ እንግዲህ ጥይት በውስጡ እንዳለ ነው። ለዛም ደግሞ ቀዶ ጥገና ሕክምና ማድረግ እንዳለበት ለዛም ደግሞ የሚያስፈልገውን ደምም እንዲያዘጋጁ ሐኪሞቹ ነግረው ነበር። እናም መድብል እንግዲህ ተፍተፍ እያለ ነው ለሱ ከሱ ታይፕ ጋር የሚሄደውን የደም አይነትም እየደዋወለ እየጠየቀም ነበር። ሉላ እንግዲህ ሞገስ የት እንዳለ ምን እንደሆነ ምንም የምታውቀው ነገር የለም። የደረሰበትን ነገር አላወቀችም። ነገር ግን ያው ልቧ ነግሯታል፣ ጠርጥራለች። እናም እንግዲህ ዳጣ ጋም እየደወለች ስለ ሁኔታው ስለተፈጠረው ነገር እየጠየቀቻትም ነበር። እና ሞገስም አንድ ነገር ሆኗል፣ ውስጤ እንደዛ ነው የሚነግረኝ፣ እንደዛ ነው የሚሰማኝ፣ ስልክም አያነሳም፣ ስልኩ ጭራሽ አይሰራምም እያለች ነበር። እንግዲህ ዳጣ ልታታልላት ማለትም ልትቀልድና ልታረሳሳትም ብትሞክርም እንግዲህ ያው ሉላ ተናዳ ስልኩንም ዘግታባት ነበር። መድብል ለሞገስ ደም ያስፈልጋልና እንግዲህ ሰዎች ሲያጣ የእሱ አይነት ታይፕ ደም ያላቸው ሰዎችን ሲያወጣ እንግዲህ አማራጭ ሲያጣ ወደ ኤፍራታ ዘንድ ደውሎ ነበር። ኤፍራታም እንግዲህ ስልኩን ስታይ ተደናግጣ ስታነሳ ምን ፈልጎ ደወለ ብላ ስትል እንግዲህ ያው የፈለገውን ነገር ሲጠይቃት በቅድሚያ የደሟን አይነት ሲጠይቃት ያው ተመሳሳይ
ሞገስ ጋር ተመሳሳይ አይነት ደም እንዳላት ነበር የነገረችው። እሱም እጅግ ተደስቶ እንግዲያውስ ለሞገስ ደም ያስፈልጋል እንደዚህ እንደዚህ ጉዳት ደርሶበታል ብሎ ጉዳዩን ሲያስረዳት ያው አጠገቧ ማህሌት ስለነበረች ማህሌት ደግሞ በእጅጉ ስታከላክል ነበር። በጭራሽ መስጠት የለብሽም ምክንያቱም ብዙ ነገር ያደረሰብኝ እሱ ነው፣ ብዙ የተበቀለኝ እሱ ነው። አሁን ላለውበት ነገር ሁሉ እንግዲህ የእሱ እጅ አለበት። ስለዚህ ደም ሰተሽ ለሱ ከታደግሽው ከረዳሽው እኔ ደግሞ አንቺን አስይዝሻለሁ ብላ እንግዲህ ስታስፈራራት ነበር። ኤፍራታም ደውላ መልሳ እንግዲህ ከዚህ የተነሳ ፈርታ ደውላ ደሜ ሌላ አይነት ነው ብላ መልሳ ስትነግረውም ነበር። እንግዲህ ያው መድብልም ስለገባው ያው የምትፈልገው ብር ስለሆነ የጥቅም ሰው ስለሆነችም ከጥቅም የተነሳ ሀሳቧ ልትቀይር እሺ ልትል ትችላለች ሲል እንግዲህ ባለው የብር መጠን ሲደራደራት ነበር። እንግዲህ አጠገባ ያለችው ማህሌትም ይሄን ያህል ብር በይው እያለች ስትነግራትም ነበር። እሷም ስትለው እሱ ደግሞ ያለውን ነው የነገራት። እንግዲህ ለጊዜው ይሄን ያህል ነው ያለኝ እናም እንደምንም ተባበሬም ብሎ ሲለማመጣት በስተመጨረሻም እንግዲህ እሺ እንዳለችው ነው። ደም ልሰጥ እንደ ተቀጣጠረች ነው የሚያመለክተው። ሉላ በሞገስ መጥፋት በስልኩ አለመስራት በዚህ ሀሳብ ተጨንቃ እያለ እንግዲህ ያ ጠበቃቸው ደውሎ እንደገና ንዝነዛውን ጭቅጨቃውን ቀጥሏል። በጣም የሚገርም ጠበቃ ነው። ምክንያቱም የህግ ሰው ሆኖ ህግን እያወቀ እንግዲህ ህግ እየተላለፈ የሚገኝ ሰው ነው እና ያው ያለውበት ቦታ ካልመጣሽ ምናምን ምናምን እያለ እየጀነጀናት ነው። እሷ ግን በጭራሽ እንዳትሞክር እንደውም አታስፈልገንም፣ ሌላ ሰው አግኝተናል፣ ጉዳያችንን የሚያስፈጽምልን ሰው አግኝተናል እያለችው ነበር። እሱ ደግሞ እንግዲህ ዙሪያችሁን ውስብስብ አድርጌ ጉዳያችሁ እንዳይፈጸም ጭራሹን እንዳይሳካላችሁ ነው የማደርገው እያለ ይገኛል። እንግዲህ እንዳለውም ያደርግ ይሆን? እንግዲህ እሱ ከሱ ጋር ጠበቃነቱን ቢያፈርሱ ባይፈልጉት ከሌላ ሰው ጋር ተዋውለው የሚያስፈልጋቸውን ነገር ለማስፈጸም እንደማይችሉ አይነት ነው እየተናገረ ያለው። እንግዲህ በዚህ ልክ እያስፈራራት ያውን ባለትዳር ሆኖ ከእሷ ጋር ለማማገጥ እየሞከረ ያለ ሰው ነው። በጣም የሚገርም ነው። ይህንን ሁሉ ጉዳይ እንግዲህ እሷ ለሞገስም አልነገረችውም። ያው በውስጧ ይዛ ያው ጠበቃ መቀየር አለብን ብላ ብቻ በደፈናው ጠበቃ እንደቀየሩ ነው። ኤፍራታ አሁንም አልተረጋጋችም። በታላቅ ስጋት ውስጥ ትገኛለች። ምክንያቱም ያው ካሁን ካሁን ዝና መጣብኝ የሆነ ነገር አረገኝ እያለች በጣም እየፈራች ነው። ዝናም ደግሞ ያው ሴት ናት ብሎ ነው እንጂ የተወው ያው ወንድ ብትሆን እንደማይተዋት እስካሁንም በህይወትም እንደማይተዋት አይነት ነው። እና ያው እሷ ምንም ቢሆን ያው እንዳትጠፋም አገሬን ቤቴን ትቼ እየተጠፋለው እያለች ነው። እንዲሁም ደግሞ በነፃነትም እንዳትኖር ያው የእሱን ነገር የታወቀ ነው። አንድ ነገር ያደርገኛል እያለች እንግዲህ በስጋት ነው ያለችው። በሌላ በኩል እንግዲህ ኤፍራታ ያው ደም ለመስጠት እንደተስማማች ነው። እሷም እንግዲህ ካልሰጠች የሉላ ደምም ከሞገስ ጋር ተመሳሳይ እንደሆነ ነው የሚያመለክተው። ያው ሉላ ሞገስ በምን ሁኔታ እንዳለ እንዲህ አይነት አደጋ እንደደረሰበት አታውቅም እንጂ ብታውቅ ያው ብትደናገጥም ደሟን ለመስጠትም ወደኋላ አትልም። እናም ያው በዚህም በዛም ተረባርበው ሞገስ ኦፕሬሽን ተደርጎለት የሚያስፈልገውንም ደም አግኝቶ እንዲያገግም እንግዲህ በበኩላቸውን እያደረጉ ይገኛሉ። በተለይ ደግሞ የነመድብል ወዳጅ እጅጉን ባለውለታቸው ነው። በጣም ትልቅ አስተዋጽኦ ነው እንግዲህ ያደረገላቸው። በጣምም ነው የረዳቸው። ያው እሱ ለሱ አላማ ለራሱ ብሎ ቢሆንም ነገር ግን ያደረገላቸው ነገር እጅግ በጣም በጣም ከፍተኛ የሆነ እርዳታ ነው እንግዲህ እገዛ ነው ያደረገላቸው። ያው ሞገስ እንደሚታወቀው ብዙም አቅም የለውም ድፍረትም የለውም። ነገር ግን መድብልና እሱ ያው ብዙን የተፋለሙት እነሱ ናቸው። እንደውም ሞገስ የሆነ ጊዜ ይዘውት ጽንፈኞቹ ደብድበውትም ሊደፉት ሲሉ እነሱ ደርሰው ተረባርበው አስጥለውት ነው እንግዲህ ከዛም አስቀጥሎ ብሩክን እስከ ማግኘት ደረጃ የደረሱት። ሆኖም ግን ሞገስ ያው ያለውን አልሰሰተም። በአቅምም በጉልበትም እንዲሁም ደግሞ በመጋፈጥም ቢሆን እንግዲህ እስከ መጨረሻው ድረስ ለብሩክ ያደረገው ነገር የሚደነቅ ነው። በጣም የሚደነቅ የጓደኝነት የደግነት ጥግ ነው እንግዲህ በሱ ያየ ነው።
በማህሌት በኩል ደግሞ እንግዲህ የክፋት ጥግ ነው። እንግዲህ አሁንም በክፋቷ ነው ያለችው። ምንም እየተሳካላት አይደለም። ነገሮቿ ሁሉ እየተበላሻሹባት፣ ጭራሹን እየተጸጸተች እንዲህ ባላረኩ ኖሮ ብሩክንም ባልፈታው ኖሮ እያለች ያለፈውን እያሰበች በጸጸት ውስጥ ነው እንግዲህ ያለችው። አሁንም ቢሆን ያው ኤፍራታ እንደ ልማዷ ብሩክ ከተፈታ ማለትም ካመለጠና እንደገና ከመጣ በህይወት ካለ አግብተሹ ይቅርታ ጠይቀሹ አብረሹ ብትኖሪ የሚል ሀሳብም አምጥታለች። እሱ እንኳን አብሯት ሊኖር እንደገና ከእሷ ጋር ይቅርና ሊያያትም አይፈልግም። በአጠቃላይ በዚህ ክፍል የቃኘ ነው ይህንን ይመስላል። ቀጣዩን ክፍል ደግሞ በቀጣይ የምናጋራችሁ ይሆናል። ይህንን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ ቪዲዮ በቀጣይ እስከምንገናኝ ድረስ ሰላም ሆኖልን ደህና ሆኖ